በአዋጅ ቁጥር 65/18 መሰረት የደረጃ ለግብር ከፋዮች ከሐምሌ 1 እስከ 30 ግብር እንደሚከፍሉ ይታወቃል። የደረጃ ሀለቶ ውሃ ግብር ከፋዮች ደግሞ ከሐምሌ 1 እስከ ጥቅምት 30 ግብር የሚከፍሉበት ወቅት ነው። በአጭር ጊዜ ውስጥ ክፍያቸውን ፈጽመው ወደ ስራቸው እንዲመለሱ የተለያዩ የክፍያ አማራጮችን አዘጋጅተናል። አንደኛው በቴሌብር፣ ሁለተኛ በሲቢኤ፣ በተጨማሪ ደግሞ የአክሰስ ለሌላቸው ሰዎች ደግሞ በባንክ ሄደው እንዲከፍሉ ጭምር ምቹ ሁኔታዎች የተፈጠሩበት ሁኔታ አለ። በተጨማሪ ደግሞ አገልግሎት አሰጣጥ ላይ መጨናነቅ እንዳይኖር እንደ ወላይታ ሶዶ ከተማ 3 ማዕከል ነው በክልል መዋቅር ታውቆ ያለው 3 ክፍለ ከተማ ነው። ተጨማሪ 3 ጨምረን አሁን 6 ማዕከላት ላይ አገልግሎት ይሰጣል። ማንኛውም ግብር ከፋይ መጥቶ አይመለስም፣ ሰዓት ደርሷል ተብሎ የሚሄድ ግብር ከፋይ አይኖርንም። የመጨረሻውን ሰው እስክናስተናግድ ድረስ ማስተንግዶ ይቀጥላል። ሞንቶርቦ ማስታወቂያ በመኪና እየዞሩ አሁንም በዚህ ሰዓትም ቀጥሏል። አጠናክረን የምንቀጥለው ይሆናል። በዋናነት የደረጃ ለግብር ከፋይ ነው አሁን ትኩረት አድርገን ንቅናቄ አድርገን ምን ሰበስበው። ሆኖም ግን የደረጃ ሀለቶ ውሃ ግብር ከፋዮች የመክፈያ ጊዜ ከሐምሌ 1 እስከ ጥቅምት 30 ስለሆነ አንድ ላይ የምናስኬደው ይሆናል። በዋና ማዕከል የደረጃ ሀለቶ ውሃን ግብር ከፋይ ለማስተናገድም ዝግጅት አድርጎ የሚሰራ ባለሙያ አለ። ይሄን ያክል ምቹ ሁኔታ እስከፈጠርን ድረስ ከ5 እስከ 10 ቀን እንደ ከተማ እስከ 5 ቀን ለመጨረስ ይዘን በተለያዩ ምክንያቶች የሚገፉ ነገር ቢኖር እንኳን እስከ 10 ቀን አጠናቀን ሁላችንም ወደ ሌላ ተግባር ያው ግብር ከፋዩም ወደ ስራው እንዲመለስ የማረጉን ስራ ለመስራት ግብ ጥለን እየተንቀሳቀስን ነው። ከታክስ ፍትሃዊነት ጋር ችግር እንዳይፈጠር ደግሞ የዋጋ ግሽፈት መነሻ ባረገ መልኩ ማስተካከያዎች ተደርገዋል። በሱ መነሻ ነው ሂሳብ የተሰራው። ግብር ከፋዮቻችን አንዱ በዚህ አመት የሚገመት ከፍ የሚል ከፍሎ ድሮ የተገመተ ደግሞ ዝቅ ያለን ከፍሎ የመልካም አስተዳደር ጥያቄም እንዳይፈጥር የዋጋ ግሽበት ጥናት ተደርጎ በዛ መልክ ማስተካከያ ተደርጓል። የደረጃ ሀለቶ ውሃ ግብር ከፋይ ያው በተመሳሳይ ጊዜ ነው መጀመሪያ ያለባቸው። ሆኖም የሚከፍሉበትን ስርዓት ቤት ሆኖ የሚከፍሉበትን ኢፔይመንት ኢፋይሊንግ ስራዎችን አጠናቀን እንደ ሶዶ ከተማ በስፋት ወደ ኢፋይሊንግ ስራው ክፍያ ስርዓታቸውን በዛ እንዲፈጽሙ አድርገናል። ያ ማለት ከስራቸው ሳይመጡ በንግድ ተቋማቸው ሆኖ በስልክ ገብተው ክፍያቸውን ይፈጽማሉ፣ ስራቸውን እዛ ይቀጥላሉ። ሀገሩን የሚወድ ልማትን የሚወድ ዜጋ ሁሉ በነቂስ ወጥቶ ግብሩን እንዲከፍል ካላስፈላጊ ጊዜ ባለፈ ቁጥር አስተዳደራዊ ቅጣትና ወለድ ይጣላል። ከዛ መዳን አለበት። ስለዚህ በጊዜ መጥቶ እንዲከፍሉ ጥሪን አስተላልፋለሁ። በተጨማሪ ደግሞ ከመደበኛ ግብር ውጪ የማዘጋጃ ቤታዊ ግብሮች አሉ። የወላይታ ሶዶ ከተማ ነዋሪ ቤት ያለው ሁሉም የመሬት ክራይና የጣራ ግርግዳ በድሮ አባባል በአሁኑ የህንጻ ግምት የህንጻ ግብር በሚባለው መጥቶ ሁሉም ሰው የራሱን የመሬትና የህንጻ ግብር መክፈል አለበት። የሊዝ ክራይ፣ የኢንቨስትመንት መሬቶች፣ የገበያ መደብ፣ ሼዶች፣ ታፔላ፣ የመንገድ መጠቀሚያ፣ የመንግስት ቤት ክራይ እነዚህ ሁሉ አሁን ላይ መጥተው መክፈል አለባቸው። በተለምዶ መደበኛ ግብር ላይ ብቻ ነው ትኩረት የሚደረገው። ግን ደግሞ የመክፈያ ጊዜ ለሁሉም ይሄ ሐምሌ 1 ስለሆነ በነቂስ ወጥቶ ከፍሎ ግዴታውን እንዲወጣ ጥሪ እናስተላልፋለን። ብዙ ጊዜ በታክስ ስርዓት ውስጥ ቅሬታዎች ይነሳሉ።
አንዳንድ ሰነድ ለማጣራት ተጨማሪ ቀኖችን የሚያስፈልጉ ጉዳዮች ካልሆኑ በስተቀር እዛው እየፈታን ነው የምንሄደውና አሁን ደግሞ ለዚህ ለሐምሌ የተዘጋጀ የቅሬታ ክፍል አለ። ምንም አይነት ቆይታ ሳይኖር እየተፈታ መንግስትን ማግኘት ያለበትን ያገኛል፣ ግብር ከፋዩ መክፈል ያለበትን ይከፍላል፣ መጎዳት የሌለበት አይጎዳም።